የኢትዮጵያ ወቅታዊ ሁኔታ እንግዲህ በጣም የሚያሳዝን ነው። ነገር ግን ስርዓቱ እየፈረሰ መሆኑን የሚያሳይ በፍጥነት ነው እየሄደ ያለው። እኛ መገመት እንኳን በማንችል ደረጃ በጣም ስርዓቱ እየፈረሰ መያዣ መጨበጫ አጥተው ብዙ ነገር እያደረገ ነው። በየአቅጣጫው ስርዓቱ ላይ ህዝብ እየተነሳ ነው። ከትምህርት ቤት ከተማሪዎች እስከ ትጥቅ ትግል በጣም ፍጥነቱን እየጨመረ የከተማ ነዋሪዎች የገጠር የሁሉም ክልል አካባቢ ያለው ሁኔታ በጣም አስጊ ነው። ኢኮኖሚው ወድቋል። ሴኩሪቲ የሚባል ነገር ኢትዮጵያ ውስጥ የለም። አብይ ተስፋ ቆርጧል። ተስፋ በመቁረጡም የሚወስደው እርምጃ በጣም አዘግናኝ የሆኑ እርምጃዎችን እየወሰደ ነው። ያው ስቴት ፌል አድርጓል። የኢትዮጵያ መንግስት ወድቋል ማለት ስቴት ፌለር ነው። ነገር ግን አዲስ አበባ አካባቢ ወደ ቤተ መንግስት አካባቢ መንግስት የሚባል ሽፍታ ይኖራል። ያ ደግሞ ያው ስቴት ኮላፕስ አላደረገም፣ ፌል ግን አድርጓል። ተወሰነ ደረጃ አዲስ አበባ አካባቢ መንግስት መኖሩን ታያለ፣ እሱም ሽፍታ ነው። ከዛ ውጪ ግን ምንም አይነት ስርዓት እንደሌለ ሙሉ በሙሉ ህግ የሚባል የለም። በአብይ ዘመን ድሮም የለም። ነገር ግን ምናየው የሴኩሪቲ ሙሉ በሙሉ መውደቁ፣ ኢኮኖሚው ሙሉ በሙሉ በመውደቁ፣ ማህበረሰቡ ውስጥ እየተካሄደ ያለው ጉዳይ የሰብአዊ መብት ጥሰት በአማራ ክልል ባለፈው የሰማነው፣ በኦሮሚያ ክልል እየሰማን ያለነው፣ ሁሉም አካባቢ በቤንሻንጉል ጉሙዝ የምንሰማው፣ ደቡብ ክልል የምንሰማው፣ ሁሉም አቅጣጫ የምንሰማው በጣም ዘግናኝ ነገሮች ናቸው። አጠቃላይ የስርዓቱ ውስጥም ተዳክሟል። እብን መከላከያ ሰራዊት ራሱ ውስጥ የምንሰማው በጣም እየፈረሰ ነው። ተስፋ ቆርጧል። ለምን አብይ ባይዘው ውጭ እያየ ነው። የምንሰማው ነገር ውጭ እያየ ነው ማለት ለመጥፋት ነው። አብይ እንግዲህ ቆይቷል። ዩኤኢ እንደ ቤተ መንግስት አይነት መስራት ከጀመረው አቡዳቢ ላይ ነው እየሰራ ያለው። የራሱ ሲጠፋ የሚኖርበት ያው ወርቅ እያከማቸ ያለበትም እዛው ነው። እንደ አብይ ወደ ስልጣን ከመጣ ወዲህ ከዩኤኢ ጋር ግንኙነታቸው ይታወቃል። የዩኤኢ ጉድፈቻ ገብቷል። ማንም ሰው የሚያውቅ ነገር ነው። እዛ ፋጥማ የንጉሱ የዩኤኢ ንጉስ ሮያል ፋሚሊ ፋጥማ የምትባል የአሁኑ የዩኤኢ ፕሬዝዳንት እናት ፋጥማ ትባላለች። እና የፋጥማ ልጅ ነው አብይ አሁን በጉድፈቻ እዛ የገባ እና እዛ ቤት እየሰራም ስለሆነ ውጭ እያየ ነው። እና ምንድነው ስርዓቱ ከእጁ አመልጧል፣ ሙሉ በሙሉ አመልጧል። አሁን እያደረገ ያለው የሆነ የአጥፍቶ መጥፋት ነገር ነው። መጨረሻ ላይ ሰው እንደዚህ አይነት ሰው እኔ አይቼም አላቅም። እኔ ካልበላው ማንም ሰው አይበላም፣ ሳርዶ አይብቀል እንደ አህያ ያለችው ነገር እና እንደዛ እያደረገ ነው። አጠቃላይ እኔ ያየው ያለው ኢትዮጵያ እንደ ሀገር በጣም አደጋ ውስጥ ገብታለች። ነገር ግን ህዝቡ ደግሞ ንቃቱ በጣም ተስፋ የሚሰጥ ሁሉም ቦታ አብይን አንቆ ለመያዝ ዝግጅት ላይ ያለው የከተማ ንቅናቄ ሊጀመር ጫፍ ላይ የደረሰ ያለው በመሆኑ ታየንም በተመለከተ ከዚሁ ጋር እያያዛል እንመጣበታለን። ታየ ላይ ለምንድነው አብይ ጨከነ ወይ ደግሞ ለምንድነው ታየን የፈራ ብለህ ከጠየቀኝ ከዚሁ ጋር እያያዛል። ወደዛ መጣለው ሚልኬሳ ብዙ ነገርን በአንድ ጊዜ አነሳና እንደው የቱን እንደምተው አላቅም።
የስርዓት መፈራረስ እያየን ነው። አንድ ስርዓት እንዴት እየፈረሰ እንዳለ ወደ መጨረሻው ምዕራፍ እየደረሰ እንዳለ አሁን በአብይ አህመድ አገዛዝ ውስጥ የምናያቸው የተለያዩ ምልክቶች አሉ። እንደው የአማራውን ክልል እንተው፣ ትግራይ ላይ የሆነ ያለውንም እንተው። ኦሮሚያ ውስጥ እንግዲህ የኦሮሚያ ብልጽግና አሁን በስልጣን ላይ ያለው በኦሮሞ ህዝብ እየነገደ ያለ የኦሮሞን ህዝብ መከራ ውስጥ እየከተተ ያለ ስርዓት በዛው በኦሮሚያ ውስጥ ግን አቅሙ እየተዳከመ እንዳለ የምናይበት ነው። ሰሞኑን ከእስር ቤት አካባቢ የምንሰማው በብዙ መቶዎች የሚቆጠሩ የኦሮሚያ ብልጽግና የወረዳና የዞን አባላት እየታሰሩ ነው። ምክንያቱም ደግሞ ቀደም ሲል ከጠቀስከው ጋር ነው። አብይ ሊቀጥል አይችልም። ከሚቀጥለው ስርዓት ጋር ከሚቀጥሉ ኃይል ይዘው ከሚመጡት ጋር ብንነጋገር ይሻላል የሚል ነው እና አብይ አህመድ በአሁን ሰዓት በውስጠ መረጃ አማካኝነት የራሱን አባላት እየበላ ነው ያለው፣ እያሰረ ነው ያለው። እስር ቤቶች ሞልተዋል። ኦሮሚያ ምን እየሆነ ነው ያለው? እንደው ሚልኬሳ ኦሮሚያ እንግዲህ አብይ ከኦፒዲዮ ነው የተመረጠው። ከዚህ ጋር ተያይዘው ለተወሰነ ጊዜ የኦሮሚያ ሰው ነው ስለዚህ እሱን እንደግፍ የሚባል አርጊመንቶች ነበሩ። ነገር ግን በሂደት መጀመሪያው ጦርነት ኦሮሚያ ላይ አወጀ። ከዛ በኋላ ሰው እንደው ታጣቂዎች ናቸው ያበላሹት፣ አብይ እኮ የኛው ልጅ ነው የአባገዳ ልጅ ነው ምናምን እየተባለ ብዙ ተወራ። ከዛ ቀስ እየተባለ ቀስ በቀስ በጣም ፋሽስታዊ በሆነ አካሄድ የሰው ልጅ እንደ በቃ የሰው ልጅ እንደ አውሬ ተጫወተበት አብይ። አንድ በአንድ ይሄ ነገር አየን። በኋላ ስርዓቱ ውስጥ ገባይ የብልጽግና ስርዓት ውስጥ ለምሳሌ አሁን መጀመሪያ እኔ ወጣው ነለማ ተበላ ሁላችንም ከዛ ወጣን፣ ታየም ወጣ። ከዛ በኋላ ደና የሆኑ ነፍስ ያላቸው ሰዎች ሁሉ አንድ በአንድ ወጡ። ከዛ በኋላ ደግሞ ሂዶ ምን ሆነ? ሞት በየቤቱ ደረሰ፣ ቀብር በየቤቱ ደረሰ። ይሄ ሰው መረሸን ምናምን በየቤቱ ሚሊሻ በቀጥታ ሰውን እንዲገል ተደረገ። ፍርድ ቤት የሚባል ነገር ቆመ። ይሄ ሁሉም ቤት ደረሰ። አሁን ባለፈው አሁን ሂዶ የደረሰ የክልል ካቢኔ አባል ወንድም ሁሉ ተገሏል። ለምሳሌ አሁን ባለፈው 2 ሳምንት አካባቢ ይመስለኛል የኦሮሚያ ትምህርት ቢሮ ኃላፊ ቶላ በሪሶ የሱ ወንድም መቂ ምስራቅ ሸዋ ላይ የሱ ወንድም በሚሊሻ ነው የተገደለ እና የክልል ካቢኔ ቤትም ደረሰ። የይልማ መርዳሳ ወንድምም ማን እንደገደለ አይታወቅም። ታስሮ የሆነ ግሩፕ አስሮት ገድሏል አላቅም፣ ብቻ ግን ተወስዷል። ሁሉም ቤት ደርሷል። ሰውማ አፍኖ ገንዘብ መጠየቅ ምናምን ይሄ ስርዓቱ ወድቆ ሁሉም ቤት እያንኳኳ ስለሆነ ኦሮሚያ ውስጥ አይ ቲንክ አብይ ተቀባይነቱ ሁሉም ዜሮ ነው። አሁን ማን ነው የሚደግፈው አብይን? ሸገር የምትባል ከተማ አለች። መሬቷን የሚቸበችቡ የብልጽግና ደጋፊዎች አሉ። ባለሀብት የሚባሉ አሉ እና በአቋራጭ ሚሊዮነር የሆኑ አሉ። እነ ጉደታ ገላልቻ አይነት ማለት ነው። የአፍሮ ጽዮን ዋና ሲኢኦ ያው አፍሮ ጽዮን የሽመልስ አብዲሳ እና የዝናሽ ታያቸው ነው። ጉደታ ገላልቻ ደግሞ በበላይነት የሚመራ ቢሊዮነር ነው። አሁን ፓርላማ አባል ነው ጉደታ። እንግዲህ ጉደታ ጓደኛዬ ስለሆነ ነው ስሙንም የሚያነሳ። ጓደኛዬ ነበር። ሻይ እንኳን ለኔ መግዛት አይችልም ነበር ከ7-8 ዓመት በፊት እና አሁን ዛሬ የሽመልስ ሚንዜም ነው። እነሱ አዲሱ አረጋና ጉደታ ገላልቻ ናቸው የሽመልስ አብዲሳ ሚንዜ። ዛሬ አሁን እነሱ ሚሊዮነሮች ናቸው።
እና እነኚህ ናቸው የስርዓቱ ዋናው እንትን ሆኖ ስርዓቱን ይዞ የሚሄዱ ግድያዎችን የሚያስፈጽሙ ኦሮሞን የሚከፋፍሉ ኦሮሞን ከሌሎች ወንድም እህት ህዝቦች ጋር የሚያባሉ እንደዛ አይነት ስርዓት እንትን የሚያደርጉት ለአብይ እንደዚህ አይነት ሰዎች ናቸው እንጂ ኦሮሞ ተቃጥሏል። ኦሮሞ እንደዚህ አይነት ስርዓት አይቶ ማቅም ህፃን ልጅ ተደፍራለች፣ ኦሮሚያ ውስጥ እርጉዝ ሴት ተረሽናለች፣ ጉጂ፣ ሸዋ ውስጥ፣ ወለጋ ውስጥ፣ አርሲ ውስጥ ሬሳ ጭነው አስጭነው አብይ አህመድ የሚባል አውሬ አሳይቷል ለህዝብ። ማህበረሰቡ ባህሉን እንዲተው አድርጓል። ይሄ እንዲህ አይነት እንግዲህ ሬሳን እንደዚህ በአህያ አስጭነ የምትሄድ ከሆነ ምን አይነት ማህበረሰብ እየገነባ እንደሆነ የቀድሞው ማህበረሰብ እያፈረስክ በሌላ ጨካኝ የሆነ ማህበረሰብ እንግዲህ ሰሞኑን የአባገዳዎች ግድያ 4ኛ ዓመቱ ታስቦ ውሏል። አባገዳዎችን 14 አባገዳዎችን በተርታ አርገው እንደ አይኤስ ዜጎቻችንን የሆነ ጊዜ ሲረሽኑ ሊቢያ ውስጥ ታስታውሳለህ መሳይ? እንደዛ አይነት እንትን ነው ግድያ ነው የተፈጸመባቸው አባገዳዎች፣ ከረዩ አባገዳዎች እንደው በተርታ እንደዚህ አድርገው ገዳዮቹን ደግሞ ከጀርባቸው አድርገው ተደፍተው እንዲተኙ በሆዳቸው እንዲተኙ ተደርጎ አባገዳዎቹ ገዳዮቹ ደግሞ ላያቸው ላይ ቆሞ እንደዚህ አስረሽነው ማለት ኦሮሚያ ውስጥ ይሰቀጥጣል የተደረገው። ይሄ ሁሉ አንገትን ለማስደፋት፣ ይሄ ሁሉ ምንም አይነት ዲሞክራሲ ህዝብ እንዳይጠይቅ፣ ለመብቱ እንዳይቆም፣ ባሪያ ሆኖ የአብይ አገልጋይ እንዲሆን፣ ህዝቡ ደግሞ እንዲፈርስ እንደ ህዝብ እንዳይቆይ ለማድረግ የተደረገ ነው። ዛሬ አብይ ምንም አይነት የትም ቦታ ተቀባይነት የለውም። ተወሰነ ፍራቻ አለ፣ ሰው ይፈራል፣ እውነት ነው። ነገር ግን በፍራቻ አንተ አትገዛም። ሁሉም ሰው ለትግል ራሱን ሰጥቷል፣ ዝግጅትም አለ። ለዛም ነው ሁሉም ቦታ አሁን የኦኤልኤ የኦሮሞ ነጻነት ሰራዊት ሁሉም ቦታ አሁን በክልሉ ሁሉም ቦታ እየተንቀሳቀሰ ነው ያለ። አማራጭ ሰው አማራጭ የለውም። ወደዛ እየተቀላቀለ ሰው ነው። ቢልኬሳ ለምንድን ነው በኦሮሞ ህዝብ ላይ በዚህ ደረጃ እየጨከነው? እንግዲህ ህወሓት የትግራይ ህዝብን ጠቀመ ማለት አንችልም። በእርግጥ በዚህ ደረጃ ግን ህወሓት የትግራይን ህዝብ አልጎዳም። በእርግጥ አልጠቀመምም። የትግራይ ህዝብ ህወሓት ከሄደ በኋላ ምን ያህል ጉዳት እንደደረሰበት አሁን በሰፊው የምናይበትና የምንመሰክርበት ሁኔታ ነው የተፈጠረው። ነገር ግን በእንደዚህ አይነት ጭካኔ የገዛ ህዝቡን ለኦሮሞ ህዝብ ነው የቆምኩት፣ ኦሮሞ አለፈለት፣ ከዚህ ያህል ጊዜ በኋላ የእናንተ ልጆች ናቸው ቤተ መንግስት ያሉት እያሉ እየተናገሩ ከማንም ባልተናነሰ ሁኔታ አንዳንዴም በከፋ መልኩ የኦሮሞ ህዝብ ነው በዚህ ስርዓት እየተጨቆነ ያለው እየተገደለ ያለው። ለምን ይመስላል ዶክተር ሚልኬሳ? እኔ እንደዚህ አይነት መሀይም መሪ አይቼም ሰምቼም አላውቅም። የኦሮሞ ህዝብ ያምናል፣ ካመነ ካንተ ጋር ይኖራል። እኔ ለምን ኦሮሞ ህዝብን እንደዚህ እንደጠላ አላውቅም፣ በእውነት አላውቅም። የኦሮሞ ህዝብ ጥላቸው በጣም ስር የሰደደ ነው። እንግዲህ የኦሮሞ ህዝብ ትግል አንተ ታውቀዋለህ፣ ከሌላው ኢትዮጵያውያን ጋር በሰላም በእኩልነት በፍትህ መኖር ይፈልጋል። አምባገነን የሚባልን አይቀበልም፣ በባህሉም አይቀበልም አምባገነንን። ስለዚህ ዲሞክራሲን የምንጠይቅ ከሆነ
ይጨፈጭፋል አብይ ደግሞ ሲጀመር ሰባተኛ ንጉስ እናቴ ነገረችኝ ብሎ ሲያወራ እንግዲህ አናቅም እናቱ ነግራለች አልነገረችም አናቅም እንደዛ ብሎ ሲያወራ የህዝብ ስልጣንን አልቀበልም ማለት ነው አብይ ስለዚህ እናንተ ባሪያዎች ናችሁ ይሄ ደግሞ ማንንም የኦሮሞ ህዝብም የትግራይ ህዝብም የአማራ ህዝብም ሁሉም ኢትዮጵያውያን አይቀበሉም እንደዚህ አይነት ዛሬ የንግስና ዘመን አይደለም የትም ቦታ እንደዚህ አይነት ተቀባይነት የለው እንደዚህ አይነት ስነ ልቦና ውስጥ ያለው አብይ ብቻ ነው እንደዛ አይነት ህልም ውስጥ ያለ ሌላው ኢትዮጵያዊ እኔ አላቅም እንደዚህ አይነት ንጉስ ሆናለሁ ሌላው ባሪያ ሆናለ ህግ የለም የሁሉንም ስልጣን ሰብስቤ በእጄ ይዛለሁ ብለ የምትሄድ ከሆነ ብቻህን ነው ሁሉንም ጨብጣለሁ ብለ አንድንም ሳትጨብጥ ትባረራለህ ይሄ ነው አብይ ላይ እየደረሰ አብይ ለምን እንደዚህ ኦሮሞን ጠላ ለምን እንደዚህ አማራን ጠላ ለምን እንደዚህ ትግራይን ይጠላል እኔ እንደው ኦኬ ህዋትን ትፈራለህ አው መፍራትም አለብህ የተደራጀ ፖለቲካና ሰራዊትን መፍራት አለበት አብይ ለስልጣኑ ህዝብን ግን አንተን የሚደግፍ ህዝብን ለምንድን ነው የምትበላ እኔ ግራ የሚገባኝ ምን አደረገ የኦሮሞ ህዝብ ለአብይ ሁሉንም ነገር ሆነ የአማራ ህዝብ ለአብይ ሁሉንም ነገር ሆነ ምን አጠፋ ህዝቡ ሴፉ መዞ ለምን እንደሚያርዳቸው አላውቅም ምንም አይገባኝም እኔ አንድ ምን ልሆንል ብሎ ሰው ከጠየቀ ሁሉንም ነገር አርጉልህ ለምንድነው ተመልሰ የምትባላቸው ለምንድነው በድሮን የሚጨፈጭፋቸው ለምንድነው ሴት ህፃናቶችን በተለያዩ እዛ አካባቢ የሬፕ ካምፕስ ያቋቋምክ ለምንድነው ህዝቡን የምታፈርሰው የህዝቡን ስነ ልቦና ለወደፊት ህዝቡ መኖር የለበትም እኔ በሽተኛ ነው ሰውየው በጣም በሽተኛ ነው ከሰውነት የወጣ ሰው ነው ስለዚህ አሁን ያወራን ያለነው ተራ ኢትዮጵያዊ ተራ ዜጋ ጭንቅላት ያለው የሚያስብ ለወደፊት አገር የሚያስብ ሰው አይደለም ያወራነው ያለነው በጣም በክፉኛ በሽተኛ የሆነ ሳይኮፓት ማታ ያሟል በርግጥ ያሟል ከመሸ ዞር ካላለ ወይ በመኪና የሆነ ለቅሶ ቤት ውሰዱኝ ይላል ወይ ደግሞ ሰርግ ቤት ካለ እዛው ውሰዱኝ ወይ ታዋቂ ሰው ካለ እሱ ጋር ውሰዱኝ የሆነ መተንፈስ አለበት እዛ ሄዶ ያወራ ምናምን የሳይኮሎጂ ችግርም አለበት እና በሽተኛ ነው አይ ቲንክ በጣም አደገኛ የሆነ የቢሄቨሩ የነ ሂትለር የተለያዩ የፋሺስት መሪዎች የጭንቅላት ችግር ያለባቸው ከነሱ ጋር ይመሳሰላል እንደዚህ አይነት ሰው እንደው ሰው ነው ብለ አናላይዝ አታደርግም በጣም ለየት ያለ በጣም ጭካኔ የተሞላ ስነ ልቦና ስላለው ሞትን ካልሰማ ደስ አይለውም ሰው ካላለቀሰ ደስ አይለውም የሱ ሰርግ ህዝብ ሲያለቅስ ነው ህዝብ ሲቸገር ነው እና ይሄንን ያውቃለሁ ነው ባይዘው እሱ ሰው ሲሞት እኛ በጣም አብረን ኢትዮጵያ ውስጥ እንግዲህ አብረን መንግስት ሆነናል አንድ ሰው ሲሞት እኛ እንንቀጠቀጣለን አንድ ሰው ተገደለ ሲባል ጭንቅ ውስጥ ነው የምትገባው እሱ ግን ደስታውን አይችልም ሎተሪ ነው በቃ የሆነ እንትን ክራይሲስ
ደስ ይለዋል በቃ። እና እንዲህ አይነት ሰው እኔ ለምን ኦሮሞ ላይ ጨከነ ብለህ ብትጠይቀኝ እኔ በጣም በሽተኛም ስለሆነ አናሊሲሳችን ከነባር የሆነ አናሊሲስ ወጣ ማለት አለብህ ለማለት ነው። አንዶ ዶክተር ሙልኬሳ ብልጽግና በፍጥነት እየፈራረሰ ነው የሚል ነገር አንስታል። እስቲ አንዳንድ ማሳያዎችን ከጠቀስን ነው በቅርቡ ምን ሰማቸው ዘረፋዎች ቁጥራቸው ያስደነግጣል። ወደ 20 ቢሊዮን ብር ወደ 5 ቢሊዮን ብር ወደ 100 ቢሊዮን ብር በዚህ በኳስ ምንድነው በሚባለው በእጣ በሚሰራው ስራ ላይ እንደዚሁ ወደ 100 ቢሊዮን ብር ተዘረፈ ተባለ። አሁን ሰሞኑን ደግሞ ኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን 2 ኃላፊዎች በዙ በቢሊዮን በሚቆጠር ሙስና ታሰሩ ነው። በጣም ለጆሮ የሚያምነው ይሄን እንግዲህ ብር የሚዘረፈው ከዚህ ከደሃ ህዝብ ነው። ልክ ካስክሬን ላይ ከፈን የማንሳት ያህል እኮ የሚቀፍ ነው። ከኢትዮጵያ ህዝብ ላይ ብር ወስደ ለራስ ጥቅምና ፍላጎት የምታወል መሆኑ በአሁን በአብይ አህመድ ዘመን በጣም በሚያስደነግጡ ቁጥሮች የተሞሉ ሙስናዎች ናቸው እየተፈጸሙ ያሉት። ምናልባት ይሄ ወዴት ሊወስደን ይችላል? ትንንሽ አሳዎች እየተያዙ ነው። ወደ ትልልቆቹ ይመጣል ወይ? ዘረፋው ቤተ መንግስት ድረስ ነው ያለው። እንደውም የሙስና ዋናው ቤት የጠቅላይ ሚኒስትሩ ጽህፈት ቤት ነው ይባላል። ስለዚህ ይሄ አካሄድ ወዴት ይወስደናል? አብዮት ልጇን ትበላለች። ብልጽግና የገዛ ባለስልጣናቱን በየሰልፍ ወደ እስር ቤት ያስገባል። የት ላይ ሊቆምስ ይችላል? ብልጽግና በመሰረቱ የሙስና ስርዓት ነው። ከጅምሩ ቢሮአችሁን አሳምሩ ተብሎ በትዕዛዝ ሲሰጥ ለሁሉም ሚኒስቴር መስሪያ ቤት ሁሉም ቢሮ አካባቢ ቢሮአችሁን ጸዳ አድርጉ፣ ውድ የሆነ ልብስ ልበሱ፣ ምንም ችግር የለም፣ ከመንግስት ካዘና ውሰዱ፣ ስረቁ፣ ግን መጠኑን ተቆጣጠሩ ታየም ብለዋል። ይሄንን ታየ ያለበት ስብሰባ ላይ ነው ይሄንን አቅጣጫ የሰጠው። ስረቁ ግን መጠኑን ተቆጣጠሩ ብለው ከዛ ጀምሮ ነው እንግዲህ ይሄ ኮሪደር ልማት የሚባለው የሙስና አይነት ነው። ከአንዱ አካባቢ ወስደ የሆነ ቦታ ጸዳ አድርገ ማሳየት፣ እናቶችን ከከተማ አባረ ለራስ አጸድተ እዛ ወክ ትሄዳለህ። አሁን አብይ ፒያሳ አካባቢ ማታ ወክ ይሄዳል ከደመላሽ ገብረ ሚካኤል ጋር ሲበሳጭ ምናምን እንደዚህ ወክ ይሄዳል። ልጆች ያሉ ይነግሩናል። እና ማንን ነው ያባረረው? ከዛ ድሃዎችን ነው ያባረረው። ምን እያደረገ ነው? መዝናኛ፣ የራሱ መዝናኛ። ይሄ የሌብነት ስርዓት ነው። በጣም አይን ያፈጠጠ የሙስና አይነት ነው። አሁን አንዳንድ ከተማው አማረች ምናምን ለማ እና እሱን ነው እንግዲህ ይሄ ትልልቅ አሳዎች ይታሰራሉ ወይ? መታሰር ካለበትማ ቁጥር 1 የኢትዮጵያ ሌባ ዘራፊ አብይ አህመድ ነው ቁጥር 1። እሱ ዝም ብሎ ይሄ በሚሊዮን ብቻ አይደለም የሚሰርቀው፣ በቢሊዮን። ልንገሪ መጀመሪያ ወደ ስልጣን ሲመጣ ታስታውስ እንደሆነ ዩኤኢዎች ወደ 2 ቢሊዮን 3 ቢሊዮን ድጋፍ ሰጡ፣ 3 ቢሊዮን ዶላር። ከዛ ውስጥ 1 ቢሊዮን በሻንጣ ነው የወሰደ አብይ። በሻንጣ 1 ቢሊዮን ወስዶ የት ነው ያስቀመጠው? ለብሔራዊ ባንክ ምናምን ይሄ ፋይናንስ ሚኒስቴር አያውቅም፣ ለነሱ አላሳየም። የግል የራሱ ሰዎች አለው አብይ የሚያስቀምጥበት ቦታ በሻንጣ ብዙ። አሁን እዚህ አሜሪካም የሚቀመጡ ካምፓኒ ያላቸው እዚህ ኢትዮጵያዊ ሆነው እዚህ የሚኖሩም አሉ። እዛው ኢትዮጵያ የሚቀመጡም አሉ።
ሰው ጠቅላይ ሚኒስቴር ሆኖ ከሌላ ሀገር ትልቅ እንግዲህ ካዝናዬ ምናምን ባዶ ነው ምናምን በማለት ያው ዩኤኢ ሙሉ ገንዘብ ሰጠች። ከዛ ሰውየውን ለመግዛት ነው። ያው ሰውየው ተገዛ በዛው ያኔ እና ይሄንን እኔ ያውቀዋለሁ። በሻንጣ ሁሉ ቢሊየን ወስዶ የራሱ ሰዎች ጋር ሲያስቀምጥ እኔ ያውቃለሁ ይሄንን። እና ምን ለማለት ነው ዛሬ የመከላከያ ከፍተኛ አመራሮች ቢሊየነርስ ሲሆኑ ተራ ሰዎች አዲስ አበባ ውስጥ ቢሊየነርስ ሲሆኑ አሁን የመንግስት ገንዘብ እንደዚህ በተወሰኑ ሰዎች እንደዚህ ተያዘ ምናምን ሲባል ትንሽ ብታጠና አሁን የአብይ ቢሊየነሮች እና ሚሊየነሮች ዱባይ ላይ ቤት አላቸው። ዱባይ ቤት አላቸው። ውሸቱ ነው። አብይ የሆነ ጊዜ የተወሰኑ ምን ሆነ መሰለ እነ ሽመልስና እነ ተመስገን ጥሩነህ ገንዘብ ላይ ተጣሉ። ገንዘብ ላይ አዲስ አበባ ገንዘብ ላይ ሲጣሉ አብይ ጣልቃ ገብቶ ተወሰኑ ከሽመልስ በኩል የተወሰኑ ልጆችን አሰረ። አይ በቃ ያሰረ ነው ሌቦቹ ምናምን ተብሎ አንድ ልጅ አለ እኔ እኮ 4 ኪሎ ሲያልፍ እንደ ቤተክርስቲያን እንደዚህ ተሳልሜ ነው የሚያልፈው 4 ኪሎ ውስጥ ያለው የኔ እግዚአብሔር ነው ብሎ የሚናገር ልጅ አለ ኦሮሚያ ውስጥ። ሚሊየነር ነው። በቅርብ ጊዜ ሚሊየነር የሆነ ልጅ አለ እና በሚዲያ ላይ እንደዚህ ሆነው እኔ እዚህ ውስጥ እዚህ 4 ኪሎ ውስጥ ያለው የኔ ጌታዬ ነው ስለዚህ እኔ እንደዚህ ብሎ የሚያወራ ልጅ እሱም ታሰረና በቃ አብይ ያሰረ ነው በቃ ሌቦቹ እየገቡ ነው ተባለ። ከዛ በኋላ ከሁለት ሳምንት በኋላ ለቀቃቸው እና ተመልሶ ስራቸውን ቀጠሉ። አርሶ አደሩን እያባረሩ መሬትን እንደዚህ በችካል ምናምን አድርጎ ይሄ የኔ ነው ከዚህ እስከዛ ድረስ ምናምን እያሉ በሚሊየን ምናምን ይሸጣሉ። እና ምን ለማለት ነው ራሱ አንድ ጊዜ የትግራይ ጦርነት ጊዜ እንትን የጦር መሳሪያ እንዲገዛ ከቱርኪና ከራሺያ ጦር መሳሪያ ለመግዛት አንድ ሽማግሌ ተላከ እና ሽማግሌው ስሙን አልጠቅሰውም ያው የተላከው ኮሚሽን እንዲወስድ ነው። ያው አንድ ሰው ጦር መሳሪያ ለመግዛት ከሄደ ኮሚሽን ይወስዳል። ኮሚሽን ወስደው ከዛ ምንድነው ያለው ድሮኖቹ ሲገዙ ያለ ጫረታ ነው የሚገዙት። እዛው ተነጋግረ እንግዲህ የኢትዮጵያ ግዢ ያሰራር አለ። ዝም ብለ እንደ በቃ ክሌን ካምፓኒ ጠርተ አንድ 10 ድሮኖችን 5 ድሮኖችን ላክልኝ ምናምን አትልም። ትልቅ ገንዘብ ነው። ኦፊሻሊ ሊወራረድ ይገባል። ነገር ግን አብይ ምንድነው የሚያደርገው ድሮንን በተመለከተ ኮሚሽንም ወስዶ አብይ ራሱ ሌላው መሳሪያ ከባድ መሳሪያዎች ደግሞ ያ ሽማግሌ እንዲወስድ አደረገ እና ሽማግሌው እኮ ነው የሚነግረን እና ተው ምንም አይነት ተቀባይነት የለውም። አብይ የሚያወራውን የተወሰኑ ልጆችን አሰርኩ ምናምን ብሎ የሚያወራው ውሸት ነው። እሱ አብይ ሌባውን